ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እናንተ እንዴት ናችሁ? በያላችሁበት እንግዲህ ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በጣም በሚያስገርም ቪዲዮ ወደ እናንተ መተናል ማለት ነው። እጅግ አነጋጋሪ ወደ ቪዲዮ ነው አይደለ? ይህን ሰሞን እያየን ያለ ነው። አብርሃም እያደረጋቸው ካለው ነገር በላይ በጣም እያስገረመኝና ውስጤንም እየከነከነ ያለው የሩታና የሄርሜላ ጉዳይ ነው። የሩታና የሄርሜላ ጉዳይ ነው። በነገራችን ላይ ራሱን የሚያስከብረው ሰው ራሱ ባለቤቱ ነው አይደለ? ምን ያህል ራሳቸውን ቢያረክሱት ነው አብርሃም ሌላ ሴት ይዣለው ፍቅረኛ ይዣለው ብሏቸው ለመታወቅ እዛ ድረስ ይሄዱት? ምን ማለት ነው? ምን ቢያስነካቸው ነው ይሄን እንዲህ ሙጭጭ ያሉበት? ምን ቢያስነካቸው ነው? ተመልከቱ። ሙሉ ቪዲዮን አይታችሁ ከሆነ እንዳለ ጠርቷቸው ሙድ እየያዘባቸው ነበረ። ከፍቅር ጋር ሙድ እየያዙባቸው ነበረ። በጣም ያስገረመኝ ነገር ደግሞ በፊት እኔ ነበር የሚሉት ሁለቱ ሴቶች፣ አሁን እኛ አንድ ወንድ ለሁለት ሴት ማለት ነው አይደለ? እኛ ጋር ያለውን ነገር ሳይጨርስ እያሉ ጀመሩ። ጭራሽ ማለት ነው እኔ ጋር ያለውን ሳይጨርስ አንቺ ጋር ያለውን ሳይጨርስ ምናምን ሲባባሉ የነበሩ ሴቶች ታርቀው ከኛ ጋር ያለውን ነገር ሳይጨርስ ወደ አንቺ ሲመጣ እንዴት ተቀበልሽው? ፍቅርን ምክር ምናምን ነገር እንዴ! እናንተ ምን አይነት ሰዎች ናችሁ? እራሳችሁን እንዴት በዚህ ልክ ታወርዳላችሁ እንዴ? ምን ማለት ነው? አልፈልግም ካለ አንድ ሰው አልፈልግም ነው በቃ አለቀ። የሚያደርገው ድርጊት ራሱ የአብርሃም ስራዎች እኮ እንኳን አልፈልግም ብሏችሁ እንዲሁም ሊያርቃችሁ ይችላል። እንዴ እኔ ከሌላ ሴት ጋር ፍቅር ጀምሬያለሁ ካለ ይሄ ሰውዬ በቃ አለቀ። ምን ያለማምጥሻል እሱ? እንዴ ምን ያለማምጣችኋል እናንተ? ለምንድነው ሴቶችን የምታሰድቡት? ለምንድነው የምታሰድቡት እንዴ? ለምንድነው ቆፍጠን ብላችሁ ከሱ ህይወት መውጣት ያቃታችሁ? አብርሃም ካሌለ በህይወት መኖር አትችሉ? እንደዛ እኮ ነው የሚመስለው። አብርሃም ካሌለ መኖር እንደማትችሉ አድርጋችሁ ነው ያሰባችሁት። እንደዚህ ያለ ሰው እኮ ጭራሽ እንደው ለሰከንድ እንኳን ልታስታውሱት አይገባም እኮ። በሴት ላይ ሴት የሚደርብን ወንድ፣ ጀብድ ነው ብሎ ያሰበን ወንድ አንድ ወደ ኋላ አንድ ወደ ፊት። ጭራሽ እናንተ አልፋችሁ ፍቅርን እንዴት እንደዚህ ያለ ነገር ውስጥ ገባሽ? ነገ አንቺንም እንደዚህ ያደርግሻል ምናምን ነገር። ፍቅር መቼ አጣች? ይሄንን መቼ አጣች? ታውቀዋለች እኮ። አብርሃም ፍቅርን ትቷት ነው ሩታን ያገባው አይደል እንዴ? ስለዚህ በአብርሃም መጎዳት ልማዷ ነው። አሁን ደግሞ ተስማምተው ተነጋግረው ለነሱ አዲስ አይደለም ሩታና ሄርሜላን ማቃጠል ነው ስራቸው። አንድ ቁም ነገር እንኳን ማለት ነው እነሱ ቁም ነገር ለማውራት እንኳን ፈልገው አንድ ቁም ነገር ሊያወሯቸው አልፈለጉም። አብርሃምና ፍቅር ማለት ነው ለማውራት የፈለጉት ሄርሜላና እኔ በጣም ማለት ነው እውነት ለመናገር ለመታወቅ መምጣታቸው ራሱ እጅግ በጣም ያሳፍራል። እንዴት ነው እኔ ሚስቴ ወይም ደግሞ ፍቅረኛዬ በቃ ሌላ ወንድ ፍቅረኛ ይዣለሁ ላስተዋውቅ እና ስትለኝ ልተዋወቅ ሄዳለሁ እንዴ? ደግሞ ፏ ብለው ምናምን መምጣታቸው እኮ በጣም ፏ ብለው ምናምን ነገር መተው እንዴ! ግን አብርሃም እንግዲህ ምናልባት ቪዲዮን ያላያችሁ ሰዎች አላችሁ። ፍቅር ወይ መስተፋቅር እያልኩ ተናግሬ ነበርና አብርሃም ተሰርቶበታል ስንል ነበር አይደለ? ብዙዎቻችሁ እንደዛ ስትሉ ነበር አይደለ? እንደው የሚያሰራው አብርሃም ነው መሰለኝ። ምክንያቱም ሴቶቹ አልፋታ ያሉት ያለ ምክንያት አይደለም። ሄርሜላም ሩታም እንደ ሙጫ እንደዚህ ሙጭጭ ያሉበት እንዲሆነ የሆነ ነገርማ እጁ ላይ አስነክቷቸው ነው የሚሆነው። በሰላም አይመስለኝም። ፍቅርን ብትሆን ሄዶ እንደፈለገው ጥሏት ዛሬ
ደስ ሲለው ሄዶ ሲያነሳት ተከትለው የመጣችው ያለ ምክንያት አይመስለኝም። ምክንያቱም ታስታውሳላችሁ ከዚህም ፊት በመሃል ላይ ከሩታ ጋር አብርሃምና ሩታ አለመግባባት ውስጥ በገቡ ጊዜ ፍቅር ከአብርሃም ጋር ሆና ነበር። በዛን ጊዜ ከፉአድ ጋር አልተጣርሉ፣ አንድ ላይ ነበሩ። ግን አንድ ላይ ሲሆኑ ከአብርሃም ጋር ተመልሳ ስትሆን ማይሆን ብጥብጥ ተፈጥሮ እንደነበረ ታስታውሳላችሁ። ነገሮች ሁሉ እዛው ጋር የተበላሹት ይመስለኛል። ከዛም በኋላ ነው ወደ መለያየት የገቡት እነሱ ይመስለኛል፣ ፍቅርና ፉአድ ማለት ነው። የነሱ ጉዳይ በሶሻል ሚዲያ ጭምር መነጋገሪያ ሆኖ ነበር። ፍቅር ከስተቷ ለምን መማር አቃታት? አሁን አብርሃም አይደለም ልብ መግዛት ያለበት፣ አብርሃም አይደለም ልብ መግዛት ያለባቸው እነዚህ ሴቶች ናቸው። ልብ መግዛት ያለባቸው ሄርሜላና ሩታ የተባሉ ሴቶች ናቸው። አንድ ወጠጤ ሄደ እያላችሁ አንድ ወጠጤ እየተከተላችሁ እሱን ጥሩንጦስ ሲገባ አብላችሁ ጥሩንጦስ የምትገቡበት ምክንያት ምንድን ነው? በጣም ያስገረመኝ ነገር አንድ ነገር ልንገራችሁ። እሺ ነገ አንቺን የሚያስለቅስሻል። አንቺ ሶስተኛ ሆነሽ እዚህ ከጎናችን ትቆሚያለሽ። አራተኛዋ ሴት ስትመጣ አብረን እንከራከራለን ምን አላለችም ሩታ? ገና ማለት ነው። አረ እንዴት ምን አይነት ውርደት ነው! አረ ውርደት ነው እንዴ! በዚህ ልክ ራሳችሁ ለምን ታዋርዳላችሁ? ሰው በዚህ ልክ እንዴት ራሱን ያዋርዳል እንዴ? ምን ነካችሁ ይናል ዴ? ፍቅርም እኮ ልክ አለው። ማፍቀር ልክ ነው። ጅል ያደርጋል፣ ጅላጅልም ያደርጋል። በዚህ ልክ ግን አይወርድም። በዚህ ልክ በቃ ማለት እንዴ እንደዚህማ ራስን አያዋርድም። በቃ ገብቷችኋል? ፍቅር እኮ ቁም ነገር ያለው ሰው ላይ ሲሆን መልካም ነው። ዋጋ ብትከፍሉለትም በቃ ልክ ነው። እንደዚህ በፍቅር ለሚቀልድ ሰው፣ ሴት በመቀያየር እንደ ጀብድ ለሚቆጥር ሰው እንዴት ነው እየተከተላችሁ ከኛ ጋር ካልሆንክ የምትሉት? እንዴት ነው ነው? እኔ በጀማ ደግሞ መጠየቃችሁ ደግሞ ሌላ አሳፋሪ ጉዳይ። እኛ እያላችሁ የምትጠይቁት ጥያቄ እንዴ! አረ ሼም ነው፣ አረ ሼም ነው እውነት። ቢያንስ እንዴ የሴት አሰዳቢማ አትሁኑ፣ በዚህ ልክማ አትውረዱ። ስንት ሺህ አብርሃም እኮ በህይወታችሁ ውስጥ ማምጣት ትችላላችሁ። ለዛው አብርሃም አይደለም እንጂ ይሄ እንደዚህ ያለውማ ተውት። በቃ እንደ አብርሃም ያለው ወንድማ ተውት እንዴ! እናንተ ምን እንደምትፈልጉ ራሱ ግራ። እልህ ነው ወይስ ፍቅር ነው የያዛችሁ? እኔ አሁን እልህ ነው ይመስለኝ፣ ፍቅር አይመስለኝም። እናንተ ጋር ያለው በልህ እልም ብላችሁ ጠፋችሁ። እናንተ ራሱ ክብራችሁን በዚህ ልክ አዋረዳችሁ። ቤተሰቦቻችሁ እናንተን እያዩ ምንድን ነው የሚሉት? ምንድን ነው የሚሉት? አንድን ሴሰኛ ወንድ ተከትላ ሄደች የኔ ልጅ ምናምን እንደ ጀብድ መቼም አያወሩትም አይደለ? በእናንተ ያፍራሉ እንጂ በእርግጠኝነት ልጄ እንዲህ ናት ብሎ እንኳን ለመናገር ያፍራሉ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ እስከ መጨረሻው ቪዲዮን እያያችሁ ሐሳብ ስጡበት። አጠር ያለ ቪዲዮ ይዣለሁ። እስቲ ወደ ቪዲዮ እንሂድና ሐሳብ እንስጥበት። በጉጉት መጠበቃቸውስ የት አለች እያሉ በጉጉት የምትመጣዋን ሴት መጠበቃቸውስ ምን ሊሏት ነው? ጉዳያቸው ከማን ጋር ነው? ከአብርሃም ጋር ነው ወይስ ከምትመጣዋ ሴት? አብርሃም እኮ የፈለገውን አይነት ሴት ጋር ሂድ ለመታወቅ መምጣታቸው እኔ በጣም ነው ይገርመኝ እኮ እውነት። እንዴ ስታይ ማለት ነው ትሻለች እንዴ? የሚገርማችሁ ነገር ከአንድ የውበት ሳሎን ነው የወጡት መሰለኝና በቃ የሆነ ሩታኔ ትንሽ ወጣ ያለ ልብስ የለበሰችው እንጂ ሶስቱ ማች ነው የለበሱት። አንድ ወንድ ለሶስት። አረ በጣም ያሳፍራል። ትንቅቅ ያለችው ሴት ይሆናል እኮ አብሽከስ ማለት ይገርመኛል እውነት። በእኛ ሀገር ወንድ ብዙ ነው፣ በሽ ነው።
የወንድ ችግር የለም። እውነቴን ነው የምላችሁ። አንድ ምን የምትባል ላቲቪያ ነው ምናምን የምትባል ሀገር ናት። እንደውም ወንድ ኪራይ ነው ምናምን የሚባል ነገር አለ። የወንድ እጥረት አለ። እዛ ቢሆን እሺ እንደው ልንትን ልንላችሁ እንችል ነበር። ችግራችሁን ልንረዳ እንችል ነበር። ምክንያቱም ወንድ ከማጠሩ የተነሳ ወንድ በኪራይ ነው አሉ። ባል በኪራይ ነበር አሉ። በኪራይ ነው አሉ። አሁንም እንኳን ማለት እዛ ሀገር ቢሆን ሩታና ሄርሜላን ልንረዳቸው እንችል ነበር። እንዲህ ወንድ በሞላበት ሀገር ሰላት ፍቅር አልገባኝም። እነሱ ጭራሽ ሙድ እየያዙባቸው እኮ ነው። ፍቅርና አብርሃም በእነሱ ሙድ እየያዙ ነው። ፍቅር ደግሞ ከዚህም ፊትም ገብታ ስለምታውቅ በነሩታ ህይወት አጣራ ምን እንትን መሰለኝና አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረህ አንዴ ስሚ ህይወት ጀመረ። ህይወት የሚባል ነገር አብርሃም ያውቃል እንዴ? ሲጀመር አንቺ ምን ሆነሽ ነው? ስለ ህይወት አብርሃም ያውቃል ሲጀመር። ሄርሜላ አንዳንድ ጊዜ ሙጭጫ ተብሎ ስታፈቅሩ የሄርሜላ ይለያል እንዴ። ሙጭጭ እኮ በጣም ድርቅ አልሽ ልጁ ላይ ማለት አንድ ጊዜ እንኳን የፍቅር ስሜት በአግባቡ እንኳን አላሳየሽም አይደል? በጣም ደረቅሽበት። እንክብካቤሽ ከልክ በላይ ሆነ። እንክብካቤሽ ከልክ በላይ ሲሆን ደግሞ ለሱ ተናቅሽ ማለት ነው። አፍቅሪው ግን አታጎብድጅለት። አጎበደርሽለት አንቺ። ከዛ ከኔ ጋር ህይወት ጀመረ። እንዴት ነው ድጋሚ ተመልሰክ? እንዴት ነው ጭንቅላትሽ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ ለናያትም ስላላመኑ ነው ሊያሳያችሁ የመጣው። ስላላመኑ በነገራችን ላይ አብርሃም እንግዲህ በእርግጠኝነት ለመናገር እንኳን ባልችልም ሄርሜላና ሩታ ፓስፖርቱን ተቀብለውት ደብቀውበት መሄድ ከፈለገበት ቦታ ስላስቀሩት እነሱን እየተበቀላቸው ነው ይመስለኝ እንጂ የእውነት ከፍቅር ጋር ሆኖ አይመስለኝም። ይሄን የሚያደርገው ደግሞ ከፍቅር ጋር ተነጋግረው ድራማ እየሰራባቸው ነው፣ እያቃጠላቸው ነው ያለው። ፈልጋለን ተላላችሁኝ ነው። ያው ተዋወቋት፣ ፍቅር ትባላለች። አዲስ አይደለችም። አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው። አረ በጣም ይደብራል። እንዴት ነው ፍቅር? እንዴት በምን ሞራልሽ ነው? ልክ ነኝ። ያ ልክ ነህ። ሙድ እየያዙባቸው ነው ጭራሽ እነሱ ማለት ነው። እነሱ ቁም ነገር ማውራት ይፈልጋሉ። እነዚህ ደግሞ እሺ ፍቅር ግን ደህና ነሽ አንቺ? ደህና ነኝ። ምስኪን ደህና ነሽ? አማራባታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውምና የተጠየቀው ሌላ የሚለው ሌላ። ግን ደህና ነህ አንተ ራስህ? እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ እንደው የእውነት እነዚህ ሴቶች እዚህ ቆመው እሱ መጠየቅ የሚገባቸው ነበረ? ማውራት የሚገባቸው ነበረ? አይገባቸውም ነበረ። ቀጥታ መሄድ ነበረባቸው። እንደነት አንቺ ደህና ነሽ? ደህና ነኝ ሩታዬ፣ እግዚአብሔር ይመስገን። አለው የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁ። ይቅርታ ሄርሜላ ካለ እንታ እና ወጣ ይባላል። በዚህ ልክ መሰደብ ያሳፍራል። እውነት ቀደም ማታ እያወራን ነበር። እኔና ሩታ ደህንነቴን እየጠየቅሽ ነበር። እኔ በጣም ደህና ነኝ። በጣም ነው እያቃጠለቻቸው ያለችው ፍቅር። እንግዲህ በምን ሞራልሽ ነው እንደዚህ አይነት ውስጥ ተመስሽ ምትገኙ? ጥሩ አርጋ እንግዲህ የተሰጣትን ስክሪፕት በደንብ አርጋ እየተወነችባት እንደሆነ ግልጽ ነው። በደንብ አርጋ ነው እየተወነች ያለችው ፍቅር። አንዴ ይቅርታ እያወራን ነው መሰለኝ። እኛም ይሄና ለዚህ ቆማችኋል እናንተ ምን ታረጋላችሁ? እዚህ ከማን ጋር ነው የምታወሪው? ቁም ነገር ካለው ሰው ጋር እኮ ነው ማውራት። አውርተሽ ከምትቀይሪው ሰው ጋር ነው ማውራት። ተነጋግራችሁ የሆነ ነገር ለመቀየር የምትችሉበት ሰው ጋር ማውራት ያለባችሁ። አንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበር። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከሷ ጋር የምታደርገው ነገር ለኛ ምንም ተገቢ ነው ብዬ አላስብም። እናንተ እኮ ናችሁ የመጣችሁት። እናንተ ናችሁ የመጣችሁት። ክብራችሁን ያዋርዳችሁት እናንተ ናችሁ። እናንተ ያልጠበቃችሁትን ክብር አብርሃም ሊጠብቅላችሁ አይችልም። እንደፈለክ የፈለከው ነገር ማለት ትችላለህ፣ ግን ደግሞ የእውነት ወደኸው ነው የረሳኸውን። እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ?
ዝርዝር ውስጥ ምን አስገባሽ? ምን ይመለከትሻል? ኖራት አልኖራት አልፈልግሽም ካለ በቃ አለቀ። ሌላ ሴት ጋር ነኝ ካለ አለቀ። ቻው። ከወልድ ጋር እያየዋት ነበር አብርሃም። አንቺስ ብትሆኚ እዚች ጋር ያልጨረሰውን ህይወት እያየሽና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ጋር ተነጨረሰ? እሷ ከተመቻትስ? እናንተ ሙጭጭ ካላችሁ እሷ ከተመቻትስ? ሁላችሁም ግንኙነታችሁን እንደጨረሳችሁ አምናችሁ ነው መታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? ተመልከቱ። በዚህ ልክ ነው ስላመናችሁ ነው መታችሁ ልትተዋወቁኝ የመጣችሁት። ልክ ናት። ያኔ እኮ ይኸውልሽ አልገባሽም መሰለኝ ፍቅር ከአንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሜ ወደ አንቺ ሲመለስ ምንድነው ሞራልሽ? አንቺ አለመጨረሻ እርግጠኛ ነሽ ከፍቅር ጋር? ድሮም ከሷ ጋር ነበርኩ ነው። ሁለቱም ጋር እየሄደ ነው። ሁለቱ ጋርም ሳይሆን አብርሃም በቃ ሴት ባለበት ቦታ ላይ አብርሃም አይጠፋም። አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀመረ ከዛ በኋላ ወደ እኔ ጋር የመጣው? እዚህ ምዛም ልክፍ ማድረግ ነው። እንዴ አብርሃም እንዴ የተለየ ነገር ምን ቢኖረው ይሄን ያህል ግን የተለየ የሆነ ነገርማ አለው። የተለየ ነገር ሴቶቹ እንደዚህ ሙጭጭ ያሉበት አማርኛሽን አስተካኪ። አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል ምን ነው? አግብተህ ታዲያ እዚህ ደረጃ ለምን ደረስክ? አግብተህ ብዙ ነገሮችን እኮ አድርገሃል። ልጅ ወልደሃል። የለበትም መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛውም ሰው መጠናናት የሚባል ነገር አለ አይደል? ገና ወደኋላ ኦኬ ልጅ ነኝ ያልከው ለዛ ነው። ሰሞኑን ልጅ ነኝ እኔ ማግባት አልፈልግም ያልከው ለዚህ ነው። እኔ ብዙ ሰውን አየሁኝ፣ አጠናው፣ ከዛም በኋላ ደግሞ ፈተንኩኝም። እንግዲህ አብርሃም ለማጥናት እንግዲህ ከጋብቻ በፊት ለማጥናት እየወለደም ነው የሚጠናናው። ገብቷችኋል? ወልዶም ነው የሚጠናናው። ኧረ አብርሃም ፈተናዎችን ሙሉ እንድታልፍ የቻለችው ሴት ፍቅር ብቻ ናት። ኦኬ በለው በጣም እንጂ ተፈተና በሴት ላይ ሴት መደረብ ነው ካንተ ጋር። አዎ በሴት ላይ ሴት እየደረበ ፈተናውን እየተለባት ሴት እየተናገረችኝ ነው። እኔ እኮ አንተ ቃል ስለገባሁለት ነው ዝም እያልኩ ያለሁት። የሚገርም ድራማ ነው እውነት እየሰሩባቸው ያሉት። ብሎሽ ነው ፍቅር መተዋወቅ እኮ ፍቅር አይሆንም። ፍቅር ምን ብሎሽ ነው ማለት ምን ብሎሽ ነው ማለት ነው? ምንስ ቢላት እናንተ ምን አስጨነቃችሁ? ምን ታረጋላችሁ እዚህ? አውቃቸው ብለኝ ነው እኮ። በምን አይነት መስመር አውጥቶሽ ነው? አንቺ ከኛ ጋር ያለው ነገር ጨርሰናል አለኝ ሳይሆን ያለው ነገር ታያለሽ። መቼስ ሚዲያ ተከታይነሽ ብዬ አስባለሁ። እና አሁን ቆይ ፍቅር እንድትተው ነው የፈለጋችሁት? እናንተ ምንድን ነው የፈለጋችሁት? እኔ እኮ ግራ የገባኝ ነገር እሱ ነው። እንደው አሁን እሺ፣ ኧረ እናንተ ኧረ ትገርማላችሁ እውነት። እስቲ ከሩታ ጋር ያለው ነገር ሲጨርሰ ወይ ከሄርሜላ ጋር ያለው ነገር ምንድነው? ከሁለት አንዳቸው ከሆነ ሰው ህይወት ጋር በስትክክል ከኛ ጋር እንደጨረሰ ነው የምታስቢው? በምን አይነት አይ ሩታ አይ ሄርሜላ ከኛ ጋር ማለት ጀመርሻል። ከኔ ጋር ከሩታ ጋር እንደጨረሰ አይደል የምታውቂው አንቺ ራሱ መስመር አስበሽ ነው አንቺ ከሱ ጋር ፍቅር ውስጥ ይኸውልሽ። ፍቅር ምን ያህል እርግጠኛ ነሽ ነገስ ላይ አንቺ እንደዚህ አይነት ነገር እንደማያደርግ? ይሄን መቻጣችሁ እሷ በደንብ እኮ ነው የምታውቀው። በደንብ ታውቃለች። አብርሃም ዛሬን ከሷ ጋር ደስታ ነው፣ ነገ ምን እንደሚፈጠር ታውቃለች። እኔ መጨናነቃለሁ። እኔ ማርችልም እኮ እንዴ እነሱ ሊሰሙ እንኳን ፍቃደኛ አይደሉም። እነሱ ማለት ነው እጅግ በሚያሳዝን ሁኔታ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።